ዛሬም እንግዲህ ያላዛር አዲሱ አፍቃሪ መታለች ማለት ነው። ከኳታር ነው ቆይታ ወደ ኢትዮጵያ የገባችው። ኢትዮጵያ ከገባች ገና አንድ ወሯ ነው። 5 ዓመት ሙሉ የሰራሁበትን ሽንት ቤት አጥቤ ቤት ጠርጌ የሰራሁትን ገንዘብ አላዛር ጉድ አደረገኝ። የኢትዮጵያ ሕዝብ ይፍረደኝ። ሀና እባላለሁ። እኔ 1 ዓመት አፍቃሪው ነኝ። እኔ ኢትዮጵያ መግባቴን ሲያውቅ ስልኩን ዘግቶ ጠፋ። አላዛር ይባላል። እባካችሁን ትለናለች እህታቸው ማለት ነው። እና እኔ አልቻልኩም። በቃ የእውነቴን ነው የምላችሁ። እና ሆዴ በሳቅ ቆሰለ። በቃ ምን ልበል። ትናንትና ትንሱ መታ ነበረ። ትንሱ እንኳን ምንም አላለችም። እንደዛ አክብረው መታ እንኳን እንደዛ አልፈልግም ብሎ ሲሄድ ምንም አላለችም። ጨዋ ናት ትንሱ እውነት ለመናገር። እና ሰላም ሰላም ቤተሰብ እንዴት ናችሁ? አለሁ ሰላማችሁ ይብዛ በያላችሁበት እያልኩኝ እኔ ዛሬ በቃ እኔ እንጃ ሳቄን ተቆጣጥሬ ለማውራት እሞክራለሁ። እና እንግዲህ ሀና ትባላለች። አዲስ ጀማሪ ዩቱበር ናት። ዛሬ ነው እንደውም ቻናል የተከፈተላት ብዬ አስባለሁ። እንጊዜ እኮ ቻናሉን ማነው ክሬት ያደረገላት? እስኪ እናንተ ኮመንት አስቀምጡ። ያላዛር አፍቃሪ ነኝ ብላለች። ምንድን ነው ግን ማለት በሁለት ጓደኛሞች መሀል የሆነ ግርግር ሲፈጠር በመሀል የምንንጋገው ነገርስ እንዴ? ሴቶች ግን ምን ሆናችሁ ነው? አረ ተረጋጉ። ሄለን በቃ እያንጫጫችሁ ነው አገሩን ማለት ነው። ሄለንና አላዛር እንግዲህ እያንጫጫ እንዴት ነው ህዝቡን እየተንጫጫ ነው ያለው። ሄለንና አላዛር በጨዋነት ነው ሲሰሩ የቆዩ። እውነት ለመናገር ልክ ዩቱበሮች እንደሚሰሩ ሲሰሩ ቆይተዋል። በመሀል አለመግባባት ተፈጥሮ ተጋጅተዋል። አሁንም ሊታረቁ ይችላሉ። ቢያንስ እንኳን በስራ መልክ ለሰላምታ ሊታረቁ ይችላሉ። ስለዚህ በመሀል የምትመጡት ደግሞ እንዴት ነው በኋላ የመጣ ወጣ የሚባል ነገር። በነገራችን ላይ ልጅቱ ማለት ፕራንክ እያደረገች ነው እንጂ አላዛር 1 ብርም የሰው ወድቆ ቢያገኝም አንስቶ ነው የሚሰጥ። እንኳን ከስደት ዓለም የምትኖር እህታችን የ5 ዓመት ገንዘብ ቤት ገዛለው መኪና ገዛለው እያለ ሲያታልለኝ በስካይፕ ሲያወራኝ ኑሮ 5 ዓመት ሙሉ የሰራሁበትን ስልክለት ቆይቼ ኢትዮጵያ ስገባ ስልኩን አጥፍቶ ጠፋ። 1 ዓመት በፍቅር ቆይተናል ነው የምትል ሀና ትባላለች። እኔ እንዲያውም አላዛር ሼር አድርጎት ነው ያየሁት እንጂ አዲስ ቻናል ስለሆነ ላይመጣልኝም ይችላል ማለት ነው። እኔ በጣም ነው የሳቅኩት። ትንሱ ትናንትና እንደዛ ማለት እናቷ ወይም ያላዛር እናት እንደዛ አናግራት ነው የመጣችው። በስራ መልኩ አብራ ከጎኑ እንድትሆን ነው። ያው አመጣጧ ትክክል ባይሆንም ግን ደግሞ አላዛር እንደዛ አልፈልግም ምናምን ብሎ ሲናገር ትንሱ ማለት ነው ምንም ነገር አልተናገረችም። እንደውም የአላዛርን እናት ነው ስታረጋጋ ነበር። እና ምርጥ ልጅ ናት፣ ጨዋ ናት። ያው አመጣጧ በዚህ ሰዓት መምጣቷ ትክክል ባይሆንም ማለት ነው ትንሱ። ስለዚህ የዛሬው ይብሳል ማለት ነው። የባሰ አለ ሀገር ቅን አትልቀቅ ነው የሚባል። ጭራሽ አላዛር የሰው ብር በላ ከአረብ ሀገር የምትሰራ ሴት። ኧረ ይሄማ የማይታሰብ ነው። ደግሞ አለቃቀሷን እያያችሁ ነው አይደለ? እኔ በሳቅ ነው የሞትኩት። ማለት የውሸት እንባ እንዴት ነው? በቃ እኔ ሲጀመር እንባ ሲወርድ አላየውም ማለት ነው። ግን ልጅቱ ለመተወል ለማስመሰል ሞክራለች ማለት እንዴት ልበላችሁ። በቃ በአጠቃላይ ውሸት ነው። አላዛር እንኳን የሰው ገንዘብ ሊነካ ቀርቶ ሲያልፍም አይነካው ማለት ነው። ሲበዛ ጨዋ ልጅ ነው እውነት ለመናገር። እና እኔ በጣም የገረመኝ ነገር ቢኖር ምንድን ነው እንደዚህ ማለት የተጣላን ሰው ለማስታረቅ መሞከር ሲገባ በመሀል ሌላ ሰው አዲስ ሰው እየመጣ እንደገና ያለውን ክፍተት የባሰ እኔ እንጃ በጣም ከባድ ነው። በነገራችን ላይ ሁለታቸውም የየራሳቸው ኬዝ አላቸው። ለምሳሌ ሄለን እንግዲህ የራሷ መስፈርት አላት በምንም ደረጃ። ስለዚህ ራሷን የሚወክላትን ነገር ይዛ በምትፈልገው መንገድ ትመጣለች፣ ትሰራለች። አላዛርም እንግዲህ እሱም በሚወክለው መስፈርት እኔን ይመጥነኛል በሚለው ከሌላ ሰው ጋርም ሊመጣ ይችላል። በቃ አለቀ ማለት መታረቅ ካልቻሉ። ነገር ግን እንዴት ነው ግርግር ለሌባ ያመቻል እንደሚባለው ነገር የሆነ በጥንዶች መሀል የሆነ ግርግር ሲፈጠር በመሀል የሚመጣ ሰው አለ።
ስለዚህ አሁን ይቺ ልጅ ማለት ሀና እንግዲህ አሁን ዛሬ የመጣችው ማለት ነው ለትወና ነው። ለትወና ማለት በቃ ካላዛር ጋር መስራት ፈልጋ ነው። አዲስ ነች፣ ቻናል ክሬት ተደርጎላት ነው። ከአረብ ሀገር ከመጣው 1 ወሬ ነው ብላለች። ኳታር ነው የቆየው ብላለች። ዌልካም ብለናል። እንኳን ደህና ገባሽ ለሀገርሽ። እውነት ለመናገር በስደት ዓለም ኑረሽ እንደዚህ ዩቱብን ለመስራት ጠንካራ መሆን አለብሽ። እኔ እንደውም ይቅርታ አድርጉልኝና የእናቱ እህት ወይም እህቱ ዘመር ነው የምትመስለኝ አይደለ? እንደዚህ በቃ ያላዛርን የእናቱን እህት ትንሽ እህት እንደዚህ አድርጌ ነው ያየዋት ማለት ነው። ልጅቷም ማለት ነው ትመስላለች አትመስልም? ያላዛር እናት እንዲህ ነው በቃ ማለት ብቻ የሆነ ፊዚካል ይመሳሰላል ካላዛር እናት ጋር ማለት ነው። ያላዛር እህቱ ሳትሆን ያላዛር እንዴት ነው የእናቱ እህት ታናሽ እህት አላቅም፣ ብቻ እንደዛ ትመስላለች። ለማንኛውም ምንም ማድረግ አይቻልም። እንግዲህ ሄሉና አላዛር ትንሽ ስለተጋጩ በመሀል የሚንጋገው መብዛቱ ከባድ ነው። እህቴ በርቺ፣ ከአረብ ሀገር አንስተሽ መተሽ ከፍተሻል ቻናል፣ ጎበዝ በርቺ፣ ጠንክረሽ ስሪ። አላዛር ምርጥ ነው፣ ያበረታታሻል፣ ቪዲዮሽን ሼር ያደርግልሻል። ቀጥይበት ማለት ነው። ማልቀሱ ላይ ግን አልቻልሽበትም።